ግን እውነታው እንደዚህ ነው። ምን ላድርግ? ዋጋ እንዳለው የተሰማኝ ካጠገብ ስርቂ ያለ አንተ እንደማልችል ስለምታውቃ እንዴ እንደዚህ የምትጫወተው? አረ እንደዛ አይደለም። ታዲያ እንዴት ነው ኪንጎ? እወድሻለሁ እኮ ግን እውነታው እንደዚህ ነው። ምን ላድርግ? ምን በረከቴስ? ሴትዮዋ ምን ሆነ? በረከቴስ አምጣ። በረከቴ ነው ሰርካም አምጣ በረከቴን። ምን ሆነሽ ነው? እኔ ምን እያደረግሽ ነው? ልቀቂው እንጂ ዝም በይ አንቺ። ነይ ፈጣሪሽን አመስግኝ። ከዚህ ከውሻ ካውሪ እያደረግሽ ነው። ነይ ትተዋወቃላችሁ እንዴ? ኧረ እኔ አላውቃትም። ቆይ አንቺ ማነሽ? ምንድን ነሽ? ዝም በይ። እያታለለሽ ነው። ሴትነትሽን በብር ሊገዛ። ነይ ልቀቂኝ እንጂ አልለቅሽም። ነይ ዳትና ለመስማት ሞክራለሁ። ደስ ይለኛል እኮ ግን አብሽ ይስተካከላል። እሺ እኔም ይሳካልኛል ብዬ ነበር፣ ግን ምንም ማድረግ አልቻልኩም። በቃ አሹጋሊት እናንተ ደግሞ ቀን በቀን ካልተያያችሁ መዋል አትችሉም እንዴ? እንደዛ አላሉ፣ ግን ስለሚጠብቀኝ ነው። ምንድን ነው የሚጠብቅሽ? አርፎ በሩን አይጠብቅ? እናምልጥ፣ እንሩጥ። ቁም ብያለሁ። ውሻ ልታሽኝ ነው አይደል እንዴ? ምን እያደረጉ ነው? እንደዚህ የሚቆነጥጠኝ ባገኝ ኖሮ ይኸውልህ እንዲህ አልበላሽም ነበር። ይኸውልሽ አርፈሽ ተቀመጪ። እነዛ ውሾች ይነካኩሻል። ኧረ ማዘሯ ምን እያደረግሽ ነው? ዴቭ ምን እያደረጋችሁ ነው? እዚህ ምንድን ነው የምትሰሩት? ምንም እትዬ። እርግጠኛ ነሽ? ታዲያ መደንገጣችሁ ለምንድን ነው? አይ ታለም አደይ እኮ ወደ ቤት እንድትመለስ እያደረግኩ ነበር። እንደዛ ነው እንዴ? እዚህ ድረስ መተሽማ ሳትገቢ አትመለሽም። ባይሆን ገባ ብለሽ ትመለሻለሽ። ደግሞ እባክሽ እንደዚህ አትሁኝ አደይ። ምግብ ናፍቆናል። ገብተሽ ሰርተሽ ባይሆን ትወጫለሽ። አዎ ማለት ነው። እንዴት? ወንዶችን እንዳታምኝ እሺ። እነሱ በጣም ክፉች ናቸው። ወንዶችን ከፈለግሽ እኔ አልፈልግሽም። አይ እኔም አልፈለኩም። ቀስ ብለው ልብሽን ስበው በራስሽ እንዳትተማመኝ፣ በራስሽ እንዳታስቢ ያደርጉሻል። እኔ በስጠፋኝ እነሱ እንዳታስቢ። ሰላም ውድና የተከበራችሁ የአዴቱ ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን እኔ ከሁሉ ነገር ሰላም ነው። ውዶችዬ እንዴት ናችሁ? እናንተ ቪዲዮ ላይክ በማድረግ ጀምሮ እስከ መጨረሻ በማየት ሀሳብ አስተያየታችሁን አስቀምጡልኝ። ሁሌም አብራችሁ ስለሆናችሁ ምስጋና በጣም ከፍ ያለ ነው። እንግዲህ በዛሬው ቪዲዮ በአዲስ ቪዲዮ ብቅ ብለናል። ላይክ ማድረጋችሁን አትርሱ። ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። በጣም አመሰግናለሁ። እንግዲህ በዛሬው ቪዲዮ የባቡሬ ወይም በረከት እናት ታገኝታለች ማለት ነው። እንግዲህ ሰፈሯ ድረስ ሄደው አግኝተዋታል። በነገራችን ላይ ዴቭና አደይ በአጋጣሚ ነው ያገኟት። ውጭ ላይ እየተንቀሳቀሱ ባለበት ሰዓት ላይ እንግዲህ አግኝታቸው በረከቴ እያለች አንተነ ልጄን የወሰድከው ምናምን ብላ እንግዲህ ዴቭን አመናጭቀው ነበር። ከዛም አደይ ልትነጥቀው ብዙ ታግለው እንግዲህ ዴቭ ደንግጦ ነበረ። ከዛ ግን እንደማንም ተጋግሎ ይዟታል። ከዛም እንግዲህ ቀምቶ አደይን እየሮጡ ነው እየበረሩ የሄዱት ማለት ነው። በጣም ነው የሮጡ አምልጠው የሄዱት በጣም ማለት ነው። ወይኔ ዴቭ ድንጋጤ ግን በጣም ነበር እንትን የሚለው። አደይ ደግሞ አንተና ለአንቺ ከዚህ በገንዘብ ሴትነትሽን እንትን ሊል ነው ምናምን ብላ ስትል እንዴ ታውቃላችሁ እንዳለች አደይ ደነገጠ ማለት ነው። ምክንያቱም ሴትዮዋ ያው እንግዲህ የተለከፈችበት ያው በወንዶች ጉዳይ ያው በወንድ ልጅ ስለሆነ ብዙ ጫና አድሮባት እንትን ያለችው እና እሱን ነገር ነው የምታንጸባርቀው። የሚገርመው ለሊና ባቡሬ ራሱ እንግዲህ ለሊ ከእናት ጋር አስተዋውቀኝ፣ ምናልባት በቃ መረዳት የምችለው ነገር ካለ ልረዳቸው ፈልጋለሁ ወይም ብላው ነበረ። ይዞ ሄዶ ታይ እንግዲህ ትፈነክትሻለች ምናምን ቢላትም አይ ችግር የለውም ሰው ከወሰደ ብቻ አንተ አስተዋውቀኝ ምናምን ብላው ነበር። እንግዲህ በሄዱበት ታይም እንግዲህ እናትየዋ ገና ስታየው ነው እንግዲህ ባቡሬን ወይም እንግዲህ በረከትን ያባረረችው ያለችው የነበረው ማለት ነው። ያው ግን ምንም እሱ በጣም ነው ሩጦ ያመለጠው። ለሊንም እንግዲህ ነይ አብረን እናምልጥ ሲላትም አይ እኔ አልሄድም ተወኝ ብላ ቁጭ ነው ያለችው። ከዛም እንግዲህ ወንዶች ጋር የምትሄጂ ከሆነ ስራ ከሌለሽ ነይ እዚህ ጋር 5 ብር ሰጥሻለሁኝ በቃ አለ አይደል በቃ ንጹህ እንትኗን ነው በቃ በሴት ልጅ ማነው ሴት ልጅ በወንድ ልጅ
በሚደርስባትን ተጽዕኖ ነው በቃ ያንጸባረቀች ያለችውና ወንዶች የሴት ልጅ ልብ ሰብረው ነው የሚሄዱት አይነት በቃ እሷን ያለባት ታሪኳን ነው ሌሎች ሰዎች እንዳያልፉበት እያደረገች ያለች ያው ማለት ከቀልቧን ባትሆንም እንኳን እያደረገች ያለችው እንግዲህ ያንን ነው ማለት ነው። በዛም እንግዲህ ለሊዬ ጋር የተወሰነ አውርተው እንግዲህ ለሊ በቁንጥጫ ላይ ያዘቻ ማለት ነው። ከዛ እኔ እንደዚህ የሚቆነጥጠኛ ጥቼ ነው በሰዓቱ ስለዚህ አንቺም በወንድ ህይወትሽ እንዳይበላሽ በቃ ጠንቃቃ ሆኚ እነሱን ራቂያቸው ምናምን ብላ እንትን ስትላት እንግዲህ ባቡሬ በሩቁ ነው አይቶ ልሄድ ስትላት ራሱ ነው አትሄጂም ነይ ብላ ነው ግጥም አድርጋ ይዛት የነበረችው። ከዛ እንግዲህ ባቡሬ መጥቶ ነጥቋት ባንዲ ለሊ ጋር ሮጦ ሄደዋል ማለት ነው። ለሊ እንግዲህ ቤት ስትደርስ በጣም ምርጥ እናት አለችው። ደግሞ ነገሮች ከፈጣሪ ጋር እንደሚስተካከል ተስፋ አላት። ለሊ ደግሞ ይሳካላታል። ከዛ ወደ ተለየ ቦታም ሕክምናም ጸበልም ይዛት ሄዳ እንግዲህ ወደ ራሷ ተመልሳ ልጇን የምታውቅበት መንገድ እንግዲህ ለሊ ታመቻች ነው ማለት ነው። ደግሞ ለልዬ ጎበዝ ነች፣ ትችላለች። እውነት ለመናገር እንግዲህ እሱም ትችያለሽ እንግዲህ ታደርጊዋለሽ ብዬ እኔም አምናለሁ ብሎ ዳያላት ማለት ነው ባቡሬ። እንግዲህ እሷም ያን ካደረገች በኋላ እንግዲህ ወደፊት ያንን አስባ ነው የተነሳችው ማለት ነው። ለሊ እንደሚሳካላት አንጠራጠረም። ሌላው ቤዛ እንግዲህ ተመልሳ እነ ፍቅር ቤት መጣ ነበረ። ምንም እንዳላየ ምንም እንዳልሰማ ምንም እንዳልተፈጠረ አድርጋ መጣ ነበር። እንግዲህ አሹ ቤት አስገብቶ አትወጭም ብሎ ከልክሏት ነበረ። አዴና እንግዲህን በባለፈው ክፍል እንዳልኳችሁ ውሸታቸው አያልቅባቸውም። አሁን ደግሞ ምን ሊዋሹ ይሆን እያልኳችሁ ነበረ። ዛሬ እንግዲህ ምንድነው አዴ ሴትዮዋ በነገራችን ላይ ነቅታለች። የሆነ ታውቃለች። በቃ ሳቋን ራሱ መቆጣጠር ስለሚያቅጣት ራሱ ፈገግ ያለችውና እንግዲህ ደም አዴን እኮ ወደ ቤት እንድትመለስ እንትን እያረኳት ነበር ምናምን አለማለት ነው። እንደዛ ነው አለችና ሳቀች። ሳቋን በጣም የመጣባት ምክንያቱም ሁሉ ነገር አውቃለች፣ ግን ባልሰማ ሙድ ነው ነገሮችን የምታራምደው ማለት ነው። ጋይስ ተመችችኝ አራዲያ። ከዛ እንግዲህ ያው ተመልሰሽ ቤት ግቢ ብላት ነበረ። አይ ወደ ስራ መመለስ አሁን አልፈልግም፣ ግን ካሉ ቤት ደርሼ እመለሳለሁ። በይሽ በቃ ነው የሚሄድበት ስላለኝ ቤቱን አደራ እና ሄደሽ ቤት ጠብቂኝ ምናምን ብላት ነበረ። ዴቭም እንግዲህ ቀጥል ብሎ ያዴ ምግብ ናፍቆናል፣ በቃ ምግብ ትሰራልናለች ምናምን አለ ማለት ነው። ከዛ እሺ በቃ አለች እና እንግዲህ ተያይዘው ወደ ቤት መጥተው ነበር። ሲመጡ እንግዲህ ቤዛን አገኘቻት። አዴ ያው ንዴቷን ምናምን ያው የተወሰነ ተቦጫጨሩ ቤዛ ጋር። ቤዛ ኃይለኛ ሰው ነች እናቴ። ያው አዴ ከቤት ወጣ ብላ ነበረ። እንግዲህ አሹ አይሆንም ብሎ አስቀምጧት ነበረ። ግን አዴን ዴቭን ማን ነው አሹና ቤዛ ፍቅር ፖሊስ ጥሪ ምናምን እያሉ ሲያወሩ ሰምታ እንግዲህ ላሽ ብላ አሹን አጋጣሚ ቆም እንዳለ አታለው ላሽ ብላ ሄዳለች ማለት ነው። ወጣለች ኦሬዲ አምርጣለች። እናትየዋም ሳትመጣ ቤዛ እንደተነቃባት ታውቃለች ኦሬዲ። ስለዚህ ድጋሚ ወደዚህ ፊቷን ምን አዞራት ወደዚህ ግዲማ አትዞርም ማለት ነው። ምክንያቱም ነገሮቹ እንደተነቃ አውቃለች። ምናልባት ብትመጣ እንኳ ቆይታ ነገሮቹን የተወሰነ እስከሚረሱ ድረስ ተረጋግታ ነው ብትመለስ እንኳ መመለስ የምትችለው ማለት ነው። ያለው ነገር እንደዛ ነው። ሌላ እንግዲህ እንትና ሩታ እየተናደደች ነው። ዴቭ እና ዲ አንድ ላይ በመሆናቸው በጣም እየተበሳጨች ነው። በቃ እሹ ጋር ምን ነው ሩታ ሰላም አይደለች ምትላታል። ምን ሰላም አላለች? ምን ነው ዴቭ እና ዲ በየስርፋው ሰላም ምን አንቺ ታዲያ ለነሱ ምን አገባሽ? እንዴት እሷ እንዴት ታደርጋለች? ወንድሜ ዴቭን እንዴት እሷ ልታደርገው አትችልም? ያው ሰራተኛ ናት የሚለው ነገር ስላለ ሩታ ደግሞ በጣም አካባጅ ነችና ከዛ አንፃር ነው። ግን አይመለከትሽም በሂጂ ዝም ብለሽ ብሏታል ዴቭ ማለት ነው። ከዛም እየተበሳጨች ነው ሄደችው በነገራችን ላይ። ሌላ ደግሞ እንግዲህ ሮማን እና ዳይመንድ እንግዲህ ሰሞኑን ፍቅሩ ሊገልጽላት ትናንትናም ኪንጎ አቋረጠው። ዛሬም
ያቺ ብዲ እና ዲን ስታሯሩጥ አይተው ደንግጠው ሄደ ማለት ነው። አሹ ጋር ልሄድ ነው አንተ ሰላም ካልኩ አሹ ጋር ልሄድ ነው ስትለው እባክሽ አንቺ ደግሞ እዚህ እሱም እዛ ሄዱን ብሎ በሩን አይጠብቅም እንደምናምን አለ ተናዶ ማለት ነው። ሌላ እንግዲህ ቅምጥል በጣም መጥፎ ስሜት ውስጥ ነው ያለችው። ግን አሁን ኪንጎን ፍቅር የገባለት ይመስላል። እንግዲህ ዛሬ ሄዶ ይቅርታ ምናምን ብሏታል ማለት ነው። በቀጣይ ክፍል በአዲስ ቪዲዮ እስከምንገናኝ ሰላም ቆዩ።